ሆስፒታል ሄደ መድኃኒት እየፈለኩ ነው ያልከኝ ምናምን ምንድን ነው የተፈጠረው? አታስጨንቁት እሱን በቃ እንዴ ሐኪም ቤት አብሮኝ ስለሄደ መድኃኒት እየገዛልኝ ስለነበረ ምንድነው እሱን የምትሉት? በቃ ሄርሚ ሲጀምር መታመሽ ሲጀመር አንቺ ራስሽ ምንድነው የምትይው? እኛ ለራሱ አታስጨንቂም። ትቀልጃለሽ እንዴ? ሐኪም ቤት መሄዱን እሺ ደግሞ ሰው ስላልነበረ ነው ምናምን ነገር እንበል። ግን ከነ አብርሽ ከነ ብሩክ ምናምን ነገር ትላንትና ለምን የሐኪም ቤት ውጤቱን መደበቅ ተፈለገ? ሌላ ነገር ባይኖር እንዴት መረዳት አይቀጣጣል? እናንተ አብርሽ መናገር አለባታ። ስትበላ እንዴት ነው ሰው ተንደርድሮቱ የሚያስመልሰው? ሌላ የተለየ ነገር አለ? እርግዝና አለ? ምን አለ? ጉዴ በእናታችሁ ተረጋጉ። ምንም ማለት እኔ ጎበዞች ናቸው። አሁን እንኳንም ትላንት እንደዛ ጓገጫ አላሉ። ምክንያቱም አብርሽ ባለበት እንደዚህ አይነት ነገር ቢከሰት አብርሽ እርግጠኛ ነኝ ለሄርሜላ ነው የሚወግነው። አይመስላችሁም? ለብቻ ነገሮች ከሰከኑ ነገር በኋላ መጥቶ በጓዳ መጠየቁ ይሻላል። እዚህ ጋር አደንቃቸዋለሁ። ስለዚህ መድኃኒቱን አሳይኝ፣ እኔ ማንበብ እችላለሁ፣ እስካንም ማድረግ የፈለኩትን አድርጌ አውቀዋለሁ በሽታው ማዘዣውን አሳይኝ። ሄርሻ እንዴ ቁጭ በላ ነው። በጣም ያስጨነቀኝ ነው። አሞኛል። እኔ እንድትጨነቂ አይደለም። እኔ ነገሮቹ እያስጨነቁኝ ስለሆነ ነው ማስጨነቅሽ። ይቅርታ እያስጨነቅኩሽ ከሆነ ግን የሐኪም ማዘዣውን ሊሆን እኔ የምልህ የምትጠራጠረው ነገር አለ። ውጡልኝ ብላለች እቺ ልጅ ብቻ ሆና የሆነ ነገር ቢፈጠር እኔ እናንተ ሲጀመር አረ እኔ እናንተ አንላቀቅም። ቪዲዮን ሙሉ አንድ ላይ እናያለን ግን ማለት ነው። አቤልን አስቀርታ ሌሎቹን ውጡ ማለት ነው። ሲጀመር ከሕክምናው ክትትል ጀምሮ እስካሁን አቤል ብቻ ነው የሚከታተላት። ምን ማለት ነው? አሁን ደግሞ ሌላ ችግር የተፈጠረ ነው። አያቸዋ አሁን ከስር የተጠቀሙት ሙዚቃ ራሱ ምንን ያመላክታል? ልጁን በሆዴ ይዤ ልሰደድ። ኧረ ይሄ ነገር በጣም ብዙ ነገር እንድንጠረጥር እያደረገ ነው። ብሩክ አታጨናንቁት እስቲ በጌታ ወይ ጉዴ ፈላ። ምንድነው የምትሉት? በቃ ትክክለኛውን ውጤት ነገር ምንድነው የተባላችሁት? አንተ ለምንድነው የማትናገረው? አንቺ ሰብሰብ ብለሽ ታመሻላ ታኝ። በቃ ምን መናገር ማያስፈልግ እንዴ? አቤል እንድናውቅ ያልተፈለገው ነገር አለ? ብሩክ አትጩ፣ ልጅቷ አሟታል። እኔ ከአንተ ጋር ነው የማወራው። ምን እየጮኩኝ አይደለም። ምንም እኮ ሲጀመር ማለት ነው ምንም የተከሰተ ነገር ባይኖር መደባበቁ ምናምን ነገር አያስፈልግም። በትክክል ሊጠይቅ የመጣን ሰው ይሄ ነው በሽታው ብሎ መሸኘት ይቻላል። ግን አሁን ሲደበቅ ነገሩ በቃ ምንም እኮ ሌላ ማስረጃ ራሱ የሐኪም ማስረጃ አያስፈልገውም። የሆነ ነገር ተፈጥሮ እንደሆነ የሐኪም ማስረጃ ራሱ አያስፈልገውም። ግን ጥያቄ የሚሆነው በዚህ መሀል አብርሽ ነው አቤል ነው ችግር የፈጠረው ነው አሁን የኔ ጥያቄ። አብርሽ ላይሆን ይችላል እንግዲህ እሱም ስለ ነገሩ አያውቅም። ግን አቤል መሀል ቤት በጣም እየቀላወጠ ነው። አሁን ተረጋግተሽ ነው መተኛት ያለብሽ አንቺ። የታመምሽ ምን እሺ መተኛት ምሽለው ቆይ ልጠይቁኝ የመጣችሁት ምንድነው ሐሳባችሁ? ለምንድነው ብሩክ ለምንድነው ልጁን ታጨናንቁት? በቃ ውጤቱ ለምንድነው በዚህ ልክ ሊያስጨንቅ የፈለገው? ጭራሽ ከሄርሜላና አቤል እርስ በርስ መደጋገፍ ምናምን ነገር ተጀመሩ። ጥሩ እስካሁን አልተናገርክም። ገብቶሃል? ያሰብከው ነገር ካለ ሌላ ምንም የተነጋገራችሁ ነገር ካለ ግልጽ አድርጉልኝ። ሰምተኛል ብሩክ፣ ይሄ ጉዳይ እኔ ጉዳይ አይደለም እያልኩ ነው አይደል? ስለዚህ አንተ ደግሞ ጓደኛዬ ነህ አይደለ? ይሄን ነገር ደብቅ። አሁን ሌላ ነገር ባይሆን የሆድ ህመም ቢሆን ለምሳሌ እንደዚህ የሚደበቅ ነገር አይደለም። ወባ ቢሆን እንደዚህ የሚደበቅ ነገር አይደለም። ምንድን ነው? ከዛን ደግሞ ባለፈው ካስታወሳችሁ ሄርሜላ ምን ስትል ነበር? ነገሩን ከነገርኩ አብርሽ ትታመማለህ። ምን ማለት ነው? አብርሽ የሚያሳመመው የእሷ ህመም ምንድን ነው? ተረጋጋ፣ አቤልም ይረጋጋ ማለት የሆነ እኛ እንዳናውቅ የምትፈልጊው ነገር ምንድን ነው ማለት አብርሽም እንዳያውቀው ሁሉም እንዳያውቅ የምትፈልጊው ነገር አንቺ ጋር እዩ። ልትናገር ብትፈልግ ሲትናገር ነበረ፣ ግን አሁን ልትናገር አትችልም። ለምንድን ነው ገና በጥያቄውን ራሱ እኮ አልጨረሰም። እዩ እንዴ ለምንድን ነው አፉን መተለው? ወይስ ነገሩ ከአንተ ነው የተፈጠረው? ምንድን ነው አቤል ተረጋጋ። ሳይሰማኝ ቀርቶ አይደለም። የታመንኩትን ነገር ከተናገርኩ ምንም የምትፈጥሩልኝ መፍትሄ የለም። በቃ ስለዚህ መደበቁ ነው የሚሻለው። አለቀ። የጉዳዩ ባለቤት እናንተ አይደላችሁ። በቃ ይኸው እየተረዳ እኮ ይኸውልህ፣ እሷ መናገር የምትችለው እንደዚህ ማለት ትችላለህ አቤል። የጉዳዩ ባለቤት እናንተ አይደላችሁ ማለት ጓደኛ ስለሆነ አይደል አንገብግባቸው ሊጠይቁ የመጡት። ለምን ገለል ለማድረግ ትሞክራለህ? የራስህን ወይ ደግሞ የሄርሜላን ጥፋት የአብርሽንም ሊሆን ይችላል አይታወቅም። ግን የአንዱን ጥፋት ለመሸፈን ለምን ከግሩፕ ውስጥ እነሱን ገለል ለማድረግ ትሞክራለህ? በጣም አይሆን ነገር ነው እየሰራ ያለው። ለምን እንደዚህ ታደርጉታላችሁ? ወይኔ ብሩኬ፣ ሰውን በማስጨነቅ እኮ ምንም የሚፈጠር ነገር የለም። እያስጨነካት ነው። እኔ አልተጨነኩም። ምንድን ነው የተፈጠረው? እኔ ምን ብዬ ነው የሰው ነገር ሆስፒታል ሄደህ መድኃኒት እየፈለግኩ ነው ያልከኝ ምናምን ምንድን ነው የተፈጠረው? እሺ ቆይ አንዴ ይቅርታ ስላስቆምኳችሁ ግን ማለት ነው። እስቲ የነተን ጥርጣሬ ነገር ውስጥ ኮመንት ላይ ይሄ ነገር እኔ እንጃ እኔ አንድ 40% ወደ አብርሽ ይሄዳል።
የቀረውን 30% ደግሞ ወደ አቤል ይሄዳል። 30% ደግሞ ሌላ በቃ ማይታወቅ ሰው ይሆናል። ግን 40% ለአቤል ያልኩበት ነው ለአብርሽ ያልኩበት ምክንያት ማለት ነው። በባለፈው ቪዲዮ ቀደምም ብየዋለሁ። ምንድነው ያለችው ሄርሜላ? ነገሩን የምነግርህ ከሆነ አብርሽ ትታመማለህ ነው ያለችው። እሺ ይሁን። አንዳንድ ነገሮችን አሁን በደፈነው እንደዚህ አርግዛለች ምናምን ነገር ብዬ መናገር አልችልም። ምክንያቱም የተረጋገጠ ነገር ስላይደለ ማለት ነው። ማናችንን ቢሆን እንደዚህ ያላየነው ያልጨበጥነው ነገር ላይ አፋችንን ከፍተን ማውራት አለብን ብዬ አላስብም። ግን በደንብ ነገሮች ደግሞ የሚጠጉት ወደዛ ነው። ምክንያቱም ነገሩን መደበቅ ትፈልጋለች፣ መንገር አትፈልግም። ከነገርኩ አብርሽ ይታመማል ትላለች ምናምን። በዚህ መሀል እንዳንጠረጠር የሚያደርግ ምንም ምክንያት የለም። ከዛን አቤል ጋር ስመጣ ደግሞ አቤል ከሕክምናው ጀምሮ ከምኑ ጀምሮ መድኃኒት ሲፈልግ የነበረው እሱ ነው እና ሌሎችም የአቤል ጓደኛ ሄርሚ ኖ ማን ነበረች ስሟ ጠፋብኝ። ብቻ የአቤል ጓደኛም አንዲት ልጅ እየጠረጠረች ምናምን ነገር ነበር፣ የሰማችው ምናምን ነገር አለ እና በዚህ መሀል አቤልም ይጠረጠራል። የቀረውን 30% ደግሞ ሌላ ሰው እንግዲህ ሊሆን ይችላል በሚል ብቻ እንተዋዋለን። ይሄ ጉዳይ ማለት ነው የእሷ እንጂ የኔ አይደለም። ደጋግሜ እየነገርኩ ነው። ችግር የለውም። የኔ እናንተ ጓደኛ ማብቃትም ይችላል መቆምም ይችላል። ምንም ነገር ሊሆን ይችላል። ከዚህ በኋላ አቤል የሚባል ጓደኛ ምን ሆናችኋል? ምንድን ነው የምታወሩት? በእግዚአብሔር ይሄንን ነገር እኮ ደርስበታለሁ። ጊዜው ሲሄድ እኮ ይወጣል። ታውቃለህ። ቡራ ደግሞ ብሩክ ደግሞ አንዳንድ መስመር እየጣሰ ነው ማለት በአንዲት ሴት ምክንያት የእናንተ ጓደኝነት የሚቆምበት ምንም አይነት ምክንያት የለም። በቃ ሚስጥር ከሆነ ሚስጥር ሆኖ ይቀራታል እንጂ ነገሩ ሲረጋገጥ በእርግጥ የሚያጣላ ነገር ከሆነ የዛኔ ማየት ነው። ግን ሚስጥር ልጠብቅ ባለ ደግሞ ጓደኝነታችን ይበቃል ምናምን ነገር ማለት በጣም ሼም ነው። እየሰማኝ ነው። አንድ ነገር በለው ምን እንደሆነ ታውቃለህ። በሰው ጉዳይ እኔን ሊጠይቅ አይችልም። ጓደኛዬ እያለ ደግሞ ሌላ ነገር ሄርሜላ ግን ማለት ነው በሄርሜላ ምክንያት ስንት ሰው ነው የሚባለው? ቆይ ስንት ሰው ነው? አብረሽና ሩታ ተጨረሱ። አሁን ብሩክና አቤል ቀጣይ ተረኛ ማን ነው? ምንድን ነው ቀጣይ ተረኛ? ሲጀመር ማለት ነው የዛኔ ካስታወሳችሁ ከአብረሽ ጋር እንለያይ ብላ ቪዲዮ ስትሰራ የሰጠችው ምክንያትና አሁን እየሆነ ያለው ነገር በጣም የተለያየ ነው። ማለት የዛኔ በቃ የሰጠችው ምክንያት ነገሮችን ለመሸፋፈን ነው በሚል ብቻ ነው ልናልፍ የምንችለው። ምክንያቱም የዛኔ ካስታወሳችሁ ምንድን ነው ያለችው? ብቸኝነት ምናምን ከዛ አንተን መረበሽ አልፈልግም ምናምን እንደዚህ ግን ከጀርባ ሌላ ነገር ነው ያለው። ከጀርባ በጣም ሌላ ነገር ነው ያለው እንጂ በዛችው ቅጽበት ሻሽ አስጠምጥሞ ምናምን ቤት አስተኝቶ እያስመለሳት ጨራሽ ከዛን በሽታውን ደብቆ ምናምን እዛ ደረጃ አይደረስም። እንጃ ብቻ እስቲ የእናንተን ኮመንት የእናንተን አስተያየት ምናምን ነገር ኮመንት ላይ ጻፉ። ልጅቷን አትበጥብጣት። አቤል አንተም ተረጋጋ። እናንተ እኮ እንደዚህ ያልነበራችሁ ምን ሆናችሁ ነው? በዚህ ልክ አንተን የሚሰማ ከሆነ መድኃኒቱን ቢያንስ በዚህ ልክ እናንተ እንዴት ነው? አንተ ምን አገባው? እስኪ ስለምን መድኃኒት ያገባኛል? ብሩክ ቆይ አሁን ደግሞ የብሩክም ትንሽ በጣም እየበዛ መጣ ማለት ሄርሜላ ለብሩክ ምኑ ናት? ወይ ደግሞ ብሩክ ለሄርሜላ ምኗ ነው? በዚህ ልክ ያንገበገበው ጉዳይ አለ ብዬ አላስብም። ምንም ቢፈጠር ማለት ነው ምንም ቢፈጠር ትንሽ እንዲሁም በዚህ ልክ ቢነዘነጸ ራሱ ይሁን ምንለው ለአብርሽ ነበር። ግን ብሩክ በዚህ ልክ ምንድን ነው ወይ ሄርሜላን ትወዳታለህ ነው እንጂ እኔ ይሄን ቃል ስለተጠቀምኩ ይቅርታ። ግን ምንድን ነው በዚህ ልክ መንገብገብ እኮ ጥያቄ ስለፈጠረብኝ ነው። አሁን መዘጋት ይችላል። አሁን ካሳያችሁኝ ወረቀቱን ምን እንደተፈጠረ ማወቅ ስለሆነ የምፈልገው አሁን ሊያልቅ ይችላል። አቤል ላይ በዚህ ልክ ጫና እንድታደርግበት አልፈልግም። ባለ ጉዳዩ እኔ ነኝ እኮ ብሩክ አይደል እንዴ? በዚህ ልክ አቤል እንድትጨቀጭቁት አልፈልግም። በቃ ባለ ጉዳዩ እኔ ነኝ አይደል ብሩክ? በቃ መናገር አልፈለግኩም። አጠገቤ ስለነበረ እሱ ሁሉ ነገር አይቶታል። በቃ ብሩክ በዚህ ልክ እነሱ ከተወጋገኑ መተው ነው ያለብህ። ግን አንድ ጥያቄ አለኝ። ትላንት ለአብርሽ ለሩታ መኪናውን ገዝቶ ሲሰጥ አቤልም አልነበረም ሄርሜላም አልነበረችው። ይህን ነገር እንደኔ እስኪ የታዘባችሁ ሰዎች ብቻ ነገሩ። ትላንትም በእርግጥ ብዬዋለሁ፣ ግን አቤልም አልነበረም ሄርሜላም አልነበረችም። ስለዚህ ነገሩ ከዛው ከግሩፑ ማይወጣ ነገር ነው እንጂ ሁለቱ ለብቻ ተለይተው የሚቀሩበት ምንም ምክንያት አልነበረም። በጣም ጭንቅላትን እየረበሻችሁ ነው ያላችሁት በጣም። ስለዚህ ከቻላችሁ አሁን ውጡልኝ እና ብቻ የለውንበት ውጡልኝ፣ ብቻ የለውንበት በቃ ይሄንን ነው ፈልገው ውጡ አለች። ውጡልኝ፣ መውጣት ውጡ። አቤል አንተንም ያካትታል። ውጡልኝ ሶስታችሁ። አቤልን ውጣ እያልሽኝ እኮ ነው። እኔ ማለት እንዴ ነው ትችሽ ሞታ በዚህ ኧረ እንዴ አሁን አቤል ለነሱ እንትን ስትከራከር ቆየና ከነሱ ጋር አንተ ሙጣ ስትባል ቅር አለ። ስለዚህ ወሬኛው ማን ነው እዚህ መሀል?
ወሬኛው ማን ነው? ብሩክ ነው? አቤል ነው? እንዲሁም እዩ ይሻላል። ቢያንስ ሊያገላግል ምናምን ነገር እየሞከረ ነው። የተቻለውን ያክል ሊጠይቅ ሞክሯል። ከዛን በቃ እንደማይመለስ ሲገባው እነሱን ማስታረቅ ሆነ ስራው። አቤልም በዚህ ልክ አብራት መሆን የፈለገው ለምንድን ነው? እና ደግሞ ልትነግረው የምትፈልገው ሰው አንድ ሰው አለ፣ ለሱ ነው መናገር የምችለው። ግን እቺ ልጅ ብቻዋ ሆና ሌላ ነገር ቢፈጠርባት ካንተ ራስ ቆይ አቤላ ለሄርሜላ ባሏ ነህ፣ ፍቅረኛዋ ነህ፣ ወንድሟ ነህ፣ አባቷ ነህ። ምንድን ነህ? በዚህ ልክ ዛቻና ማስፈራሪያ ብሩክ ላይ ጥለህ ምናምን ነገር የምትሄደው ምኗ ስለሆንክ ነው? ንገረኝ ባልኩት እኔ ላይ ይዘትብኛል እኮ እሱን እኮ ተነጋግራችሁ መፍታት ትችላላችሁ። ጓደኛዬ እኮ ነው። ተነጋግራችሁ መፍታት ትችላላችሁ። እዚህ መሀል በጣም አቤልንም ብሩክንም በጣም ታዘቢያቸዋለሁ። ማለት ሁለቱም ከእነሱ ማይጠበቅ ነገር ነው እየሆኑ የነበሩት። ግን የነ ሄርሜላ ምናምን ነገር ጉዳይ እንደዚህ ተሸፍኖ እንደማይቀር እርግጠኛ ነኝ። ነገ ከነገ ወዲያ የሆነ ነገር ተፈጥሮ መስማታችን አይቀርም። ግን በዚህ ልክ ጓደኝነታችሁ ላይ የሆነ ጥላሸት ባትቀቡ አሪፍ ነበር፣ አቤልና ብሩክ ማለት ነው። እና ለማንኛውም የዛሬው ቪዲዮ ይህን ይመስል ነበር። እዚህ ድረስ ስላያችሁ ከልብ አመሰግናለሁ። ቪዲዮን ላይክ እያረጋችሁ ቪዲዮን ብትቋጩ በጣም ደስ ይለኛል። አዲስ የሆናችሁ ሰዎች ካላችሁ ደግሞ ሰብስክራይብ አድርጉ። በቀጣይ ቪዲዮ እንገናኛለን። ደህና ሁኑ።